በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በወደደና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፈ ዓለም እስከ አጽናፈ ዓለም በፍጥረታቱ አንደበት የተመሰገነ ይሁንልን። እንኳን ለታላቁ አብይ ጾም 7ኛ ሳምንት በሰላም አደረሳችሁ አደረሰን። ይህ ሳምንት በቤተ ክርስቲያናችን ሥርዓት ኒቆዲሞስ ተብሎ ይጠራል። ወደ ሕማማት ሳምንት ከመግባታችንና የትንሣኤውን ብርሃን ከመመልከታችን በፊት የአንድ ለየት ያለ ሰው ታሪክ ቆም ብለን እንድናስተውል ተጋብዘናል። ለመሆኑ ይህ ሰው ማን ነው? ይህ ሰው ኒቆዲሞስ ይባላል። ለመሆኑ ኒቆዲሞስ ማን ነው? ስለምንድንስ የዚች ታላቅ ሰንበት መጠሪያ ሆነ? ከፈሪሳውያን ወገን ሆኖ ሳለ ስለምንስ ጌታን ፍለጋ በሌሊት ገሰገሰ? ዛሬ እኛ ክርስቲያኖች ከእርሱ ሕይወትና ከጌታ ጋር ካደረገው ምስጢራዊ ውይይት ምን እንማራለን? በዛሬው ዝግጅታችን ፍርሃትን አሸንፎ ለእውነት ስለቆመው ከፈሪሳዊነት ወደ ክርስትና ስላደገውና የጌታን ቅዱስ ሥጋ በመገነዝ ስለከበረው ስለ ኒቆዲሞስ ሕይወት በሊቃውንት ትርጓሜ መሠረት በጥልቀት እንመለከታለን። ክርስቲያኖች እውነትን ለመፈለግ ልባችሁን አዘጋጁ። መንፈሳዊ ጉዞአችንን አብረን እንጀምራለን። ስለዚህ ኒቆዲሞስ ማን ነው? በመጀመሪያ ኒቆዲሞስ የሚለውን ስም ትርጉሙን ስንመለከት ኒቆዲሞስ ማለት በግሪክ ቋንቋ የሕዝብ ድል ማለት ነው። ኒቆዲሞስ የአይሁድ መምህር፣ የፈሪሳውያን ወገንና የሸንጎ አባል ነበረ። በወቅቱ የነበሩት አይሁድ ጌታችንን ይቃወሙት ነበረ። ነገር ግን ኒቆዲሞስ በልቡ እውነቱን ተረድቷል። ጌታ የሚያደርጋቸውን ተአምራትን አይቶ ይህ ሰው ከእግዚአብሔር ካልሆነ በቀር እነዚህን ተአምራት ሊያደርግ አይችልም ብሎ አመነ። ነገር ግን አንድ ችግር ነበረበት። ያም ፍርሃት። አይሁድን ስለፈራና ክብሩን ስለጠበቀ በግልጽ ሊከተለው አልወደደም። ስለዚህ ምን አደረገ? በሌሊት ሰው በማያዩ ሰዓት ወደ ብርሃን ጌታ መጣ። ቅዱሳን አባቶቻችን ይህንን ሲተረጉሙት ኒቆዲሞስ ከጨለማው የኦሪት ሕግ ወደ ብርሃኑ የወንጌል ትምህርት መጣ ይሉታል። የጌታና የኒቆዲሞስ ምስጢራዊ ውይይት ጌታችን ለኒቆዲሞስ የነገረው ትልቅ ምስጢር ነበረ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስ ግን ግራ ገባው። ሰው ካረጀ በኋላ እንዴት ሊወለድ ይችላል? ዳግመኛ ወደ እናቱ ማኅፀን ገብቶ ይወለዳልን? ብሎ ጌታን ጠየቀው። እዚህ ጋር ነው እንግዲህ የክርስትና መሠረት የሚነገረው። ጌታችን የመለሰለት መልስ ከውሃና ከመንፈስ ካልተወለደ የሚል ነበረ። ይህ ማለት ስለ ጥምቀት ምስጢር እያስተማረው ነበረ። ጾም ብቻውን ግብ አይደለም። የጾም ግቡ በንስሐ ታጥቦ በጥምቀት ያገኘውን ልጅነት አድሶ ለክርስቶስ መንግሥት መብቃት ነው። ኒቆዲሞስ የሕግ መምህር ቢሆንም የጸጋውን ትምህርት ግን ከጌታ እግዚአብሔር ስር ቁጭ ብሎ ተምረዋል። ስለዚህ ክርስቲያኖች ከኒቆዲሞስ ምን እንማራለን? ኒቆዲሞስ ለምን በዚህ ሳምንት ተጠቀሰ የሚለው ምናልባት ለክርስቲያኖች እጅግ በጣም ቀላል ሊሆን ይችላል። ነገር ግን ዘርዘር አድርገን ማየት እንችላለን። አንደኛ ለእውቀት መትጋቱ ነው። ኒቆዲሞስ ባለሥልጣንና መምህር ቢሆንም ያልገባውን ለመጠየቅ ዝቅ ብሏል። እኛም በጾም ወቅት
ምን ይጎለኛል ብለን ራሳችንን መጠየቅ አለብን። ሁለተኛ ፍርሃትን ማሸነፉ ነው። ኒቆዲሞስ በመጀመሪያ በሌሊት መጣ። በኋላ ግን ጌታ በተሰቀለ ጊዜ በግልጽ ወጥቶ ጌታን የገነዘው እርሱ ነው። ጾም ፍርሃታችንን ገድለን ለክርስቶስ የምንመሰክርበት ኃይል ይሰጠናል። በሦስተኛ ደረጃ ውስጣዊ ለውጥ ስላመጣ ነው። ኒቆዲሞስ እንዴት ይሆናል ብሎ እንደጠየቀ እኛም እንዴት ከኃጢአት እንላቀቃለን ብለን በጾም ውስጥ ወደ እግዚአብሔር መቅረብ አለብን ማለት ነው። ስለዚህ የቅዱሳን አባቶች ትርጓሜ ቅዱስ ያሬድ በዝማሬው ኒቆዲሞስ ዘመድአ ሀበ ኢየሱስ፣ በሌሊት ወደ ኢየሱስ የመጣው ኒቆዲሞስ እያለ ይዘምራል። አባቶቻችን ይህንን ሳምንት ከሕማማት በፊት ያደረጉትን ምክንያት ኒቆዲሞስ ጌታን ለመቅበር የበቃ ታማኝ ደቀ መዝሙር ስለነበረ ነው። በዚህ ሳምንት የምንሰማው ትምህርት ዳግም መወለድን ነው። ጾም የድሮውን ክፉ ማንነታችን የምንቀብርበት፣ አዲሱን መንፈሳዊ ማንነት የምንለብስበት ማህፀን ነው። ኒቆዲሞስ በጨለማ ወጥቶ በብርሃን እንደሄደ እኛም በኃጢአት ጨለማ የጀመርነውን ጾም በትንሣኤው ብርሃን ልንጨርሰው ይገባል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ አባቶቼና እናቶቼ፣ የኒቆዲሞስ ሳምንት የጥያቄና መልስ ሳምንት ነው። ዛሬ ጌታን በልባችሁ እንዴት ዳግም እወለዳለሁ፣ እንዴት ከክፉ አመል እላቀቃለሁ ብላችሁ ጠይቁት። እርሱ ደግሞ በመንፈስ ቅዱስ ይመልስላችኋል። ጾሙን የቀደሰው አምላክ እስከ ትንሣኤው ብርሃን በሰላም ያድርሰን። በሚቀጥለው ደግሞ እጅግ አስገራሚና ረቂቅ ስለሆነው ሆሳዕና እና ሰሞነ ሕማማት እንማራለን። እስከዚያው በጸሎትና በጾም እንበርታ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።